በጣም የሚገርመኝ ነገር ብሩኬ ይቅርታ ብሎ ሊጠይቅ ሲሄድ አዲስ ነገር የሚፈጠረው ሀይሚ ደግሞ ነገሩን አብርዳ ብሩኬ ይቅርታ ልትል ስትል አዲስ ነገር የሚፈጠረው ነገር ነው። በጣም እየገረመኝ ያለው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልን። ዛሬ ደግሞ ከማንፈልገው ነገር አዲስ ትኩሳት ወይም አዲስ ነገር ብዙዎቻችሁ ተመልካች በሀይሚና በብሩኬ ወንድ ወይም ደግሞ ሴት እንዲገባ የማትፈልጉ አብዛኛዎቻችሁ ናችሁ። ራሳችሁ ፕራንክ ተደራረጉ እንጂ ብሩኬን የምታፈቅር ወይም ደግሞ ሀይሚን የማፈቅር ወይም ደግሞ ከብሩኬ ጋር ሌላ ሴት ወይም ደግሞ ከሀይሚ ጋር ሌላ ሴት ማየት ማንም ተመልካች አይፈልግም። ምክንያቱም ብዙ ጊዜ ከሶሲ ጋር ከተጣሉና ከታረቁ ወዲህ በጣም የብዙ ሰው አስተያየት ነው እንደዛ ስትሉ የነበረው። ምክንያቱም ከሶሲ ጋር ሳለ ምን ያህል ጭቅጭቅ ወይም ምን ያህል ጸብ እንደነበረ ሁላችንም እናውቃለን። እና እንግዲህ ዛሬ ደግሞ አዲስ ትኩሳት አዲስ ነገር ገብቷል ከሀይሚ ቤት ማለት ነው። ብሩኬ መጥቷል እንግዲህ በሀይሚ ቤት አንዳንድ ነገር ሲል ነበረ። የዚህን ያህል የምወቀስ ሰው አይደለሁም እኔ ምንም ነገር ያደረኩት ነገር የለኝም። ግን ሆኖም ደግሞ ጥፋተኛም ልሁን አልሁንም ያለውን ነገር ግልጽ አድርጋ ብትነግረኝ ደስ ይለኛል። እናንተም ብታውቁት ካልሆነም ደግሞ ይቅርታ መጠየቅ እፈልጋለሁ ሀይሚን በምንም እንድትከፋብኝ አልፈልግም ብሎ ስለሷ ሲያወራ ነበረ። እሷን በዚህ አጋጣሚ 250 ሺህ አስገቡልኝ። በነገራችን ላይ 250 ሺህ ስትገባ ሀይሚ ሁሌም 200 ሺህም የልደቷም ጊዜ በአንድ አጋጣሚ ይጣላሉ ከብሩኬ ጋርና በእንደዚህ በስራ ጉዳይ ማለት። ስለዚህ አሁን ደግሞ ላያከብርላት ነው ይሄ ግጭት ተፈጥሞ ማለት ነውና እውነት ለመናገር ሰርፕራይዝ እንዲያደርጋት እንፈልጋለን 250 ሺህ ስትገባ ማለት ነው። እና ለማንኛውም ያው ብዙ ነገር ስለራሱ ብዙ ላይፍ ተናግሯል። ያው ምንም ነገር እንዳላደረገ ነው የተናገረው በጥቅሉ ብሩኬ ማለት ነው። በነገራችን ላይ ብዙዎቻችሁ ስራ እንደሆነ ነቅታችኋል። አብዛኞቻችሁ ናችሁ እንጂ ማለት የተወሰነው ነን ማለት ይቻላል። እና ብዙዎቻችሁ ፕራንክ ነው ስራ ነው ተመካክረው ነው እያላችሁ ነው። እና እኔ ከሚገርማችሁ ማለት ነው ብዙ ጊዜ ስራ ነው ወይም ደግሞ ተመካክረው ነው የምልበት ምክንያት ከአንዴም ሁለቴ ማለት ብዙ ጊዜ አይታችሁ ከሆነ ነገሩን ብሩኬ አብርዶ ሲሄድ ሀይሚን ይቅርታ ሊላት ሲሄድ ማለት ነው አዲስ ነገር የሚያጣላ እንዳይታረቁ የሚያደርግ ነገር ይፈጠራል። ይሄን ነገር የሚያደርጉት ራሳቸው ነው። ምክንያቱም ብሩኬ ሄደ ይቅርታ ብሎ ከተስማሙ ነገሩ እንትን ያበቃል ማለት ነው። ስለዚህ ሀይሚም ነገሩን በረድ አድርጋ እንትን ስትለው ብሩኬ ጋል ብሎ ነገሩን ያባብሰዋል። በእንደዚህ ኬዝ ነው የሚሄዱት ማለት ነው። ምክንያቱም ይሄ ራሱ ሊናግረን ይገባል። እና አሁን ዛሬ በሀይሚ ቤት ብሩኬ ነው የሰራው ማለት ይቻላል። እና አልተጣሉም ሲጀመር ሀይሚና ብሩኬ ምንም አልተጣሉም። ግን ብሩኬ በጣም እያወዛገበን ያለው በሙዚቃው ምርጫው ራሱ ውዝግብግብግብግብ ባረገን ማለት ነው። አንዴ ለሀይሚ ይዘፍናል፣ አንዴ ደግሞ ጎዳሽኝ እኔ ላንቺ ንጹህን ልቤ ብቻ አላቅም ውዝግብግብ ወዲያ ወዲህ እኮ ነው የሚያደርገን ማለት ነው። እና ምን ልላችሁ ነው በጥቅሉ ቤተሰቦቼ እንግዲህ ያው ብሩኬ ቤት ሂዶ ከሀይሚ ቤት የሀይሚ ቤት ነው አይደለም ተሳስቼ ነው ከማለት ደርሷል። ምን ያህል እንደደነገጠ ማለት ነው። ሶ ከሀይሚ ቤት ያው ስትገባ እንግዲህ ልክ ድራማ ላይ እንደምናየው ወንድ ክፍት ያ ማለት እንግዲህ ማንኛውም ሰው ወንድሟ ቤስት ፍሬንድ ሊሆን ይችላል። ግዴታ እሷም ከሱ ጋር ከሷ ቤት ስላለ ግዴታ ወንድ ሆነ ማለት ግዴታ ቦይ ፍሬንድ ወይም ደግሞ ሌላ ነገር ሆነ ማለት አይደለም። ምናልባት ብሩኬ በቅርብ ስለሚያውቃት ሰው ልጁን አያውቀውም እና ያስደንግጾት እንዲህ ምን ታደርጋለህ የሀይሚ ቤት አይደለም እንዴ ምናምን ብሎ እስከ ማለት ደንግጧል ማለት ነው። እና ገባ ያው እንግዲህ ልጁን ማን ነው ብሎ ቢጠይቃትም መጀመሪያ ማን እንደሆነ ማወቅ ትችላለህ ብላው ስታበቃ የሆነ አንዳንድ ነገር ሲላት እሷ እዛ ፓርት ላይ አኮረፈች፣ ተናደደች። ከዛ ድጋሚ እሱ ለሰስ ብሎ ማን ነው ልጁን ንገሪኝ ስላት እሷ ግን መንገር አልቻለችም። ምክንያቱም የኔ ጤንነት የኔ ህመም ሳይሆን ያሳሰበህ የልጁን ማወቅ ነው ያሳሰበህ ብላ በጣም ኃይለኛ ግጭት ብርጭቆም ልክ እንደ ድራማ ብርጭቆ ከመስበር ደርሳለች ማለት ነው። እና ለማንኛውም ትወና አሪፍ ነው። እኔ ድራማ ማለት የምክክር ስራ ነው ብዬ ነው የማስበው። ስራ ነው እንጂ በተአምር ሀይሚና ብሩኬ አልተጣሉም። እውነቴን ነው የምላችሁ። አሁን ከሚገርማችሁ ሶሲና ሀይሚ ማለት ነው አይታችኋቸው ከሆነ ያ ሁሉ ነገር አልፎ ራሱ ኮሜንት ላይ ምን ያህል ፍቅር እንደሚሰጣጡ የኔው ምን ያህል እንደሚዋደዱ አይታችኋቸዋል። እንግዲህ ማለት ነው እና ሁሉ ነገር ስራ ነው። ብዙዎቻችን
በቃ ባየነው ነገር እናምናለን። ሀይሚም ትላለች የምታዩትን ነገር ታምናላችሁ ከኋላ ምን እንደሚደረግ እውነታውን ደግሞ ማታውቁ አላችሁ እያለች ትናገራለች ማለት ነው። እና እውነቴን ነው የምላችሁ ቤተሰቦቼ ፕራንክ ወይም የምክክር ስራ ነው። ያው መነሻውን ሀይሚ መጥፋቷን ትታው መሄዷን አድርገው መነሻዋን የጥሏን የግጭቷን መሰረት መነሻ ያችን አድርገው ነው እንጂ ምንም አልተጣሉም ማለት ነው። ቆይታ ያላችሁ ሀይሚ ደግሞ ነገሩን በረድ ብሎ ይቅርታ ስጠይቀው፣ ብሩኬ ደግሞ ሌላ ነገር ነው የሚያመጣውና በትልቁ ስራ ነው። ስራ እስከሆነ ድረስ እኔ ይመቻችሁ ነው የምለው። ይመቻችሁ። ቅድም በለቀቁት ቪዲዮ ደግሞ በጣም ነው የማመሰግነው። አንዲት እህቴ እንዲያውም እጁን ስትለው ነው ቼክ ሳረግ እውነት ለመናገር ያወቅኩት ማለት ነው። ምክንያቱም ብሩኬ አሁን ላይ ተነቅሷል። በፊት ደግሞ አይታችሁ ከሆነ ልጁ እንትን ነውና አለ አሁን መጠላታቸውን እንትን ለማለት የቆየ ቪዲዮ መፖሰት እኔ ግራ ገብቶኛል። በእርግጥ ከዚህ በፊትም ባይፖሰት አይታወቅም፣ ግን እንደ አዲስ ሳየው ለዛ ነው ግራ ገብቶኝ ወደ እናንተ ሼር አደረኩት። በጣም ነው የማመሰግነው። ሁላችሁም እንትን አሳውቃችሁኛል ማለት ነው። ቴንኪው ቤተሰቦቼ። እና በጥቅሉ ሀይሚና ብሩኬ አልተጣሉም፣ በቃ አልተጣሉም። ስራ ነው። እውነቴን ነው የምላችሁ ስራ ነው። እና እየተመካከሩ ምን ማድረግ እንዳለባቸው እሷ ምን ማለት እሱ ምን ማለት እንዳለባቸው እየተመካከሩ ነው እንጂ እየሰሩት ያሉት ሀይሚና ብሩኬ አልተጣሉም። ወደፊትም